ከ150 በላይ አይነ ስውራንን ከ300 በላይ አዛውንቶችን እዚሁ አዲስ አበባ ላይ ወላጅ አልባ የሆኑ ቤተሰቦችን ከ3000 በላይ ኢትዮጵያውያንን በጦርነት በችግር በስቃይ ውስጥ የነበሩትን በጎንደር በሸዋ በትግራይ በደቡብ ኢትዮጵያ ውስጥ በተለያዩ ስፍራዎች ላይ ሲረዳ የነበረው ወንድማችን ከአዛብነት ወደ አማኝነት እየቀየረ የሰበከው ወንድማችን ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ላይ አጥዋ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። ዛሬ ጠዋት ከረፈደ ሁላችንም ቤተሰቦችን ጊዜ ለመስጠት አስበን አልሄድንም። ያልሄድንበት ቦሌ ብቻ ነው ያልሄድነው። ቦሌ አየር መንገድ አልሄድንም። ያልሄድንበት ምክንያት ቤተሰቦች፣ ብፁዓን አባቶች፣ መምህራን፣ ጓደኞች፣ ቤተሰቦች መቀበል እንዲችሉ እስከ ቦሌ መድኃኔዓለም እንዲያመጡ ጠብቀን ታግሰን ቆየን። መምህር ዘላለም ወንድሙ ስለሰራው ስራ የሆነ ነገር ነግራችኋለሁ። ማለት ውዳሴ የሚወዱ በጣም ብዙሃኑን ሰምቻለሁ፣ ብዙሃኑን አይቻለሁ። ለጭብጨባ የሚሰብኩ ለመደነቅ የሚያወሩ ከቃለ ወንጌል በላይ ቃለ ውዳሴ የሚፈልጉ ሙገሳና እልልታ የሚወዱ ዝማሬና ዘፈን እልልታና እስክስታ ያለየላቸው ብዙዎች በሰፈር በመንደር በጎጣቸው ሲደበቁ አይተናል። አዲስ አበባ ተወልዶ ከደቡብ ጋሞ ድረስ፣ ከሰሜን ትግራይ ድረስ፣ ከምዕራብ ሶማሌ ድረስ፣ ከምስራቅ አሶሳ ድረስ በአካል በተግባር ሄዶ የሰበከ ወንድማችን መምህር ዘላለም ወንድሙ ከ150 በላይ አይነ ስውራንን ከ300 በላይ አዛውንቶችን እዚሁ አዲስ አበባ ላይ ወላጅ አልባ የሆኑ ቤተሰቦችን ከ3000 በላይ ኢትዮጵያውያንን በጦርነት በችግር በስቃይ ውስጥ የነበሩትን በጎንደር በሸዋ በትግራይ በደቡብ ኢትዮጵያ ውስጥ በተለያዩ ስፍራዎች ላይ ሲረዳ የነበረው ወንድማችን ይህን ታሪክ ዛሬ ነው የሰማነው። እንኳን እናንተ የሚዲያ የምትከታተሉት እኛ ሚዲያ ላይ ያለነው ብዙ መረጃዎች የሚቀርቡልን ሰዎች ይህን መረጃ የሰማነው ዛሬ ነው። እና ስራው ቅዱስ ስራ ነው ይሰራ የነበረው። የእግዚአብሔርን ተልእኮ ተዛዙ ሲፈጽም የኖረ ነው። አባቶች እግር ስር እየታዘዘ በተጠራበት ስፍራ እየኖረ ሰማዕታት በሆኑ በተጠሩ ቤተክርስቲያን መከራ ባለችባት ስፍራዎች በሙሉ በአካል እየተገኘ እየሄደ
ቤተክርስቲያን በጥይት ተመታ ቤተክርስቲያን ፈረሰ ሲባል እየሄደ እየሰራ እያስተማረ እያስጠመቀ ከአዛብነት ወደ አማኝነት እየቀየረ የሰበከ ወንድማችን ቦሌ መድኃኔዓለም ቤተክርስቲያን እንዲህ ነበር ያቀባበል ስርዓቱ የነበረው ሽኝት ስርዓቱን ይዘን ከቦሌ ወደ መስቀል አደባባይ መንገዱ የተመቸላቸው በአቅራቢያው የነበሩ ሰዎች ምዕመናን በሙሉ ከዛ ተያይዘን መስቀል አደባባይ መጣ ልክ መስቀል አደባባይ ስንደርስ ግን መስቀል አደባባይ ሞልቷል ያው እንደምታዩት በጣም ያስደነግጣል አኮራችሁኝ በእውነት በግብሩ በምግባሩ ለሰበከን ወንድማችን ኖሮ ላኖረን ቃለ ወንጌሉን በስርዓት ለሰበከን ስለ ክርስቶስ የተነገረውን ነገር በተግባር ያሳየን ከጳጳስ ስንጠብቅ ከቄስ ስንጠብቅ ከታላላቆች ስንጠብቅ እሱ ተደብቆ ሰርቶ ሆኖ ያሳየን ወንድማችንን እውነት በቃል ልናመሰግነው ያንሰናል እግዚአብሔር ባጸደ ገነት ያኑርልን በመልጃው ይራዳን ከክፉ ነገር በሙሉ ይጠብቀን ያው መልጃው የሚባለው የቅድስናው ማዕረግ ሲወሰን አይደለም እንደው ቀድም ያልኩ አይደል ተግባሩ እንደዛ ስላስባለኝ ነው ያየሁት ያለሁት እሱ ነው በጣም ብዙ መምህራን ብዙ ሰባኪያ ብዙ ማህበራዊ ሚዲያ ተጽዕኖ ፈጣሪ ሰዎች የቤተክርስቲያን እንቁ ሰዎች አባቶች ጭምር ቀሳውስት ካህናት ዲያቆናት መዘምራን ምዕመናን ሁላችንም ነጭ ለብሰን ተገኘ እሱ ሊሞሸር እንጂ ሊቀበር አይደለም የተገኘው መስቀል አደባባይ እሱ ሊሰብከን እንጂ ሊቀበር አይደለም ሊሄድ አይደለም የተገኘው መስቀል አደባባይ አዎ በሞቱ የሰበከን ኖሮ ብቻ አይደለም ኖሮ በተግባር ብዙ ሚዲያ ሳይው ብዙ ህዝብ ሳያገኘው መድረክ ላይ አጨብጭቡልኝ ሳይል ሙገሳና ውደሳ ሳያገኝ በእያንዳንዱ ደብር እየተገኘ ሰብኮ በተግባር ኖሮ የክርስቶስን ቃል ኖሮት ለሰው እየመገበ የኖረ ወንድማችን ዛሬ ሙሽርነቱ ነው እንጂ ቀብሮ አይደለም አልተቀበረም እሱ አርጓል እሱ ወደ አባቱ ቤት ሄዷል እንዲህ የምንኮራበት ወንድም በዚህ ዘመን ስላለ እኔ በክርስትና እንዴት እንደኮራው አትጠይቁ እውነት በሞቴ ነጭ ለብሳችሁ ቅበሩኝ የሚል ኑዛዜ መናዘን አፈቀኝ እውነት መቼም እንደነሱ መልካም ስራ እንደማልሰራ አቃለሁ ሚዲያ ላይ ያለው ግን አጓጓኝ ቀናው መንፈሳዊ ቅናት ያዘኝ እንደ ሰማዕታቱ እንደ ጻድቃኑ ገርላቸውን ሰምተን እኛ እንደነሱ በሆነን የምንለውን አይነት ህይወት ዛሬ በዚህ መከራ ውስጥ ቤተክርስቲያን ፈተና ባለችበት በዚህ ስቃይ ዘመን ውስጥ ተገኝተን እንዲህ አይነት የሚያኮራ የምንመካበት ጠርተን የማናፍርበት ወንድም ስላለ እውነት ኮራው እውነት ኦርቶዶክሳውያን ይሄኔ ብዙዎቻችሁ በአካል አታውቁትም ይሆናል በስራው ግን በዚህ ዘመን እናንተ በህይወት ቆማችሁ ባላችሁበት ክርስቶስን መስሎ እንደ ክርስቶስ ቃል ኖሮም በህይወቱም በሞቱም የሰበከን አንድ ወንድ አገኘን ጀግና ብዙ አሉ ያልተነገረላቸው ያልተጨበጨበላቸው ማይክ ይዘው አደባባይ አውጡኝ ያሉ በሚዲያ ንገሩልኝ ልጨብጨብልኝ በእንትን መድረክ ጥሩኝ ከፊት ልቀመጥ ያላለ እንዲህ አይነት ወንድም ነው የሚያስፈልገን ቤተክርስቲያን እንዲህ አይነት ወንድም ጀግኖች ናቸው ከጀርባ ቆመው ለአባቶችም መጽናናት ለመመኖችም ኩራት የሆኑት ይሄንን በድፍረት እናገራለሁ ዛሬንን እየነገርኳችሁ የመስቀል አደባባይን እያያችሁት ወንድሜን ቅበሩት እሱ አልሞተም በስጋ የሚቀበር አይደለም እሱ አባቱ ጋር ነው ሄደው ለኔ መጽናኛ ሆናችሁኝ ይሄንን ቀብር አይደለም እምለው ይሄንን ሰርግ ነው አምለው አለን ወንድሙ ሙሉ ስብከቱን ሰምተን እንለያያለን ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ ዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ
ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን፣ ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት፣ በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም፣ ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርሽ አልነው አጥነዋል። ነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን፣ ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳይ።
በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የዚህ ዘመን ወንጌል፣ የዚህ ዘመን ሰማዕት፣ የዚህ ዘመን ጀግና ወንድማችንን አጣነው። እኛ ጎደለብን እንጂ እሱ ወደ አባቱ ቤት ነው ሄደው። እኛን የጎደለብን የዘላለም ልጆች ሆናችሁ ኦርቶዶክሳውያን እንደ ዘላለም እናት ልጆቻችሁን ለእግዚአብሔር ሰጣችሁ ውሃ ሳታጠጡት እረፍ ላግኝ ሳትሉት ስለ ወንጌል ኖሮ ስለ ወንጌል ሲሞት ምንኛ ታድላችሁ ይሆን? ምንኛ የታደለ ቤተሰብ ነው? ምንኛ የተባረከ ልጅ ነው? እግዚአብሔር እንዴት ቢወደው ነው በዚህ በመከራ በክፉ ዘመን እንዲህ የመሰለ ጀግናውን ልጅ መርጦ የወሰደብን? እውነት ከላይ ከታች ከውስጥ እሳት ነዶብን ቤተ ክርስቲያን በእሳት ላይ ተጥዳ ከስር በከሰል ከእሳት በዶፍ እየወረደባት እንዲህ አይነት ጀግና ልጅ ልጆቹን እየሰበሰበ ግማሹን ሲያበላ፣ ግማሹን ሲያስተምር፣ ግማሹን ሲያቋቁም፣ ግማሹን ሲረዳ እሱ ወንጌል እየሰበከ ክርስትና እያስጠመቀ ያኖረን ጀግና ወንድማችንን ያጣ ነው። ሁለት ወንድሞቹ ሰባኪያን ናቸው። እናቱ የወንጌል አርበኛ ልጅ እናት ነች። እነሄ ቤተሰብ እኮ እንዴት የታደለ ነው! የኛ ቤተሰብ የእያንዳንዳችን እንዲህ ቢሆን ልንመኝ ነበር አይደል? ከቃል በላይ መስራት ይጠበቅብናል። ስለ ቤተ ክርስቲያን ከወሬያችን በላይ ተግባራችን ይጠበቅብናል። የቤተ ክርስቲያን እሳቷ እንደ ደፎ ዳቦ ነው። ከላይም እሳት ከስርም እሳት ተጥዶባታል። እንደነ ዘላለም ያሉ ወንድሞቻችን እስከ ዛሬ ድረስ አቆይተውልናል። ዛሬ የዘላለምን አደራ ተቀበሉ። የዘላለም አደራ ሃይማኖታችሁን ጠብቁ፣ ቃላችሁን ጠብቁ። ሞት አይቀርም፣ ለማንም አይቀርም። እኔም እናንተም በየተራ እንሞታለን። የምንሄድበትን ቦታ ግን መርጦ መሄድ የኛ ኃላፊነት ነው። አባታችንን መምረጥ፣ ንስሐ መግባት፣ ስጋ ወደሙ መቀበል፣ በንስሐ መመላለስ፣ ቤተ ክርስቲያንን መጠበቅ፣ አባቶችን ማክበር፣ ምእመናንን መጠበቅ፣ ለገንዘብ ለነዋይ አለማደር ትልቁ ድርሻው ነው። ከ20 ሚሊዮን ብር በላይ እያወጣ ከገዛ ኪሱ ወንድሞችን ይረዳል፣ ቤተ ክርስቲያን ያቋቁማል። ምን ያደርጋል? በግሉ አበል ሲሰጠው የማይቀበል ለሄደበት ለወንጌል አገልግሎት ለአርበኝነት የተወለድኩት ለመጣውበት አገልግሎት ሰርቼ ሄዳለሁ፣ የመጣውበትም የእግዚአብሔርን ቃል እንደመሰክር ነው ብሎ መስክሮ የሚመለስ ብቸኛ ልጅ አባቶች ብፁዓን ሊቃነ ጳጳሳት የሚጣሉ የሚጋጩ የሚመሰክሩለት፣ ከግራም ከቀኝም በዘር ውስጥ ያሉ ሰዎች ሁሉ የሚመሰክሩለት፣ ለሁሉ መልካም የሆነ አንድ ጀግና ወንድም አገኘ። ይኸው በዚህ ዘመን የምንጠራው በክፉ ዘመን የምንጠራው አንድ ወንድም አገኘንና አላረፈም። እሱ በስጋው ሰበከን፣ በስጋው አገለገለን። አሁን በሞቱ እያገለገለን ነው። በእርገቱ እያገለገለን ነው። በትንሣኤው ከእግዚአብሔር ቀኝ እጅ እንደሚቀመጥ ቤተሰብም እኛም ማምነን እያመሰገንን ነጭ ለብሰን ልንሸኘው ወጣ። ሸኘነው እንጂ አልቀበር ነው። እሱ ሄደ እንጂ እኛ ጎደለብን እንጂ እሱ ወደ አባቱ ወደ ቅፉ ቤት ነው የገባው። በመላእክ ታጅቦ በዜማ በእምቢልታ ታጅቦ ተጠራ። ለኛ ስብከት ሆነልን። የዛሬዋን ቀን እግዚአብሔር እንዴት በስብከቱ ደስ ይለን። ለዘላለም ቀብር መተን ተሰብከን፣ ለዘላለም ቀብር መተን ሕይወት ክርስትናን በእውነት ሰምተን አይተን እንድንኖር ለጋበዘን እግዚአብሔር እናመሰግነዋለን። ወንድማችን ዘላለም ነፍሱ በአጸደ ገነት ታኑርልን።
እናንተንም በሞቱም በሕይወቱም የሰበከን ወንድማችንን ቃሉን ጠብቀን እንድንኖር የእግዚአብሔርን ወንጌል ጠብቀን እንድንኖር ሰብከን በስብከታችን ባንደበታችን ሳይሆን በተግባራችን የምንሰብክ ሰዎች እንዲያደርገን እግዚአብሔር ይርዳን። የዛሬ ቆይታ ይህን ይመስል ነበር። አብራችሁን ስለነበራችሁ አመሰግናለሁ። ሰናይ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ